ጥያቄ ቁጥር 21 ከሚከተሉት ውስጥ ማዕድን እና ሀገሩ በትክክል ያልተጣመረው የትኛው ነው? ሀ ወርቅ ኢትዮጵያ፣ ለ መዳብ ኬንያ፣ ሐመሮሃ ወርቅ ታንዛኒያ፣ መ መዳብ ዛምቢያ። መዳብ ኬንያ ካላችሁ ትክክል ነው። ምክንያቱም ዛምቢያ በመዳብ የምትታወቅ ሀገር ናት። ኬንያ ግን በመዳብ ብዙ አትታወቅም። ጥያቄ ቁጥር 22 ዜሮ ሶይል፣ ሊቶ ሶይል፣ የርሞ ሶይል እና ሶላንቻክ የአፈር አይነት በሶማሊያ እና በኤርትራ በብዛት ይገኛል። ለምን ይመስላችኋል? ሀ ከፍተኛ የዝናብ መጠን ስላላቸው፣ ለ ሀገራቱ ከውቅያኖስ ጋር ስለሚዋሰኑ፣ ሐመሮሃ ተራራማ አካባቢዎች ስለሚበዛባቸው፣ መ አካባቢዎቹ በብዛት ዝቅተኛና በረሃማ ስለሆኑ። መልሱ አካባቢዎቹ በብዛት ዝቅተኛና በረሃማ ስለሆኑ የሚለው ነው። እነዚህ የአፈር አይነቶች ማለትም ዜሮ ሶይል፣ ሊቶ ሶይል፣ የርሞ ሶይል እና ሶላቻንክ በብዛት የሚገኙት ዝናብ ባነሰባቸውና በረሃማ በሆኑ ዝቅተኛ ቦታዎች ላይ ነው። ጥያቄ ቁጥር 23 በምስራቅ አፍሪካ በማገዶ እንጨት ሰበብ የሚከናወን የደን ጭፍጨፋን እንዴት ለመከላከል ይቻላል? ሀ የድንጋይ ከሰል በመጠቀም፣ ለ ምግብ ለማብሰል ታዳሽ ኃይል በመጠቀም፣ ሐመሮሃ ነዳጅ በመጠቀም ወይስ መ ሁሉም መልስ ነው? ምግብ ለማብሰል ታዳሽ ኃይል በመጠቀም ካላችሁ ትክክል ነው። ምክንያቱም እንደ ፀሐይ ኃይል፣ ባዮጋዝ ወይም ኤሌክትሪክ ያሉ ታዳሽ ኃይሎችን በመጠቀም የማገዶ እንጨት ፍላጎትን በመቀነስ ደንን መታደግ ይቻላል። 24ኛ በደቡባዊ ንፍቀ ክበብ ውስጥ የሚገኝ የምስራቅ አፍሪካ ሀገር የትኛው ነው? ሀ ደቡብ ሱዳን፣ ለ ደቡብ አፍሪካ፣ ሐመሮሃ ዩጋንዳ፣ መ ኢትዮጵያ። ደቡብ አፍሪካ ካላችሁ ትክክል ነው። ምክንያቱም ደቡብ አፍሪካ ከምድር ወገብ በታች በደቡባዊ ንፍቀ ክበብ የምትገኝ ሀገር ናት። 25ኛ ጥያቄ ከምስራቅ አፍሪካ ሀገራት በህዝብ ቁጥር አነስተኛ መጠን ያላቸው የትኞች ናቸው? ሀ ሲሸልስ፣ ኮሞሮስ እና ሪዩኒየን፣ ለ ዩጋንዳ፣ ኢትዮጵያ እና ሩዋንዳ፣ ሐመሮሃ ኢትዮጵያ፣ ኬንያ እና ታንዛኒያ፣ መ ታንዛኒያ፣ ማላዊ እና ዚምባብዌ። ሲሸልስ፣ ኮሞሮስ እና ሪዩኒየን ካላችሁ ትክክል ነው። ምክንያቱም እነዚህ የደሴት ሀገራት በመሬት ስፋታቸውም ሆነ በህዝብ ብዛታቸው በጣም ትናንሽ ናቸው። 26ኛ ጥያቄ ስለ ኑቢያ እና አክሱም በምስራቅ አፍሪካ ቀደምት ታዋቂ ስልጣኔዎች እውነት የሆነው የትኛው ነው? ሀ ሁለቱም ስልጣኔዎች በአንድ ሀገር የነበሩ ናቸው። ለ የአክሱም ስልጣኔ የሜሮይ ስልጣኔ ይባል ነበር። ሐመሮሃ የአክሱም መንግስት መነሳት ለኑቢያ ስልጣኔ መውደቅ መንስኤ ነበር። መ የኑቢያ ስልጣኔ መነሻው ግብጽ ነበር። ትክክለኛው መልስ የአክሱም መንግስት መነሳት ለኑቢያ ስልጣኔ መውደቅ መንስኤ ነበር የሚለው ሲሆን ለዚህም ምክንያቱ የአክሱም መንግስት እየጠነከረ ሲመጣና የንግድ መስመሩን ሲቆጣጠር የኑቢያ ወይም ሜሮይ ስልጣኔ እንዲዳከምና እንዲወድቅ ምክንያት ሆኗል። ጥያቄ ቁጥር 27 በምስራቅ አፍሪካ ትልቁ ፏፏቴ የትኛው ነው? ሀ ጢስ አባይ ፏፏቴ፣ ለ ቪክቶሪያ ፏፏቴ፣ ሐመሮሃ የህዳሴ ግድብ ፏፏቴ፣ መ ኦሞ ፏፏቴ።
የህዳሴው ግድብ ፏፏቴ ያላችሁ አይደለም። የጢስ አባይ ፏፏቴ ካላችሁ እሱም አይደለም። ትክክለኛው መልስ ኦሞ ፏፏቴ ብላችኋል። እሱንም አትበሉ። መልሱ ቪክቶሪያ ፏፏቴ የሚለው ነው። በዛምቢያና በዚምባብዌ ድንበር ላይ የሚገኘው ቪክቶሪያ ፏፏቴ በአፍሪካና በዓለም ትልቅ ከሚባሉ ፏፏቴዎች አንዱ ነው። 28ኛ የቱሪዝም ምጣኔ ሀብታዊ ጠቀሜታ የሆነው የትኛው ነው? ሀ ጎጂ ባህሎችን ማስፋፋት፣ ለ ለወጣቶች የሥራ ፈጠራ እንቅፋት መሆን፣ ሐመርሃ የሀገር ሀብት መበዝበዝ፣ መ ለሀገር የገቢ ምንጭ መሆን። የቱሪዝም ምጣኔ ሀብታዊ ጠቀሜታ ጎጂ ባህሎችን ማስፋፋት ነው ካላችሁ ትክክል አይደለም። ለወጣቶች የሥራ ፈጠራ እንቅፋት መሆን ነው ካላችሁም ትክክል አይደለም። የሀገር ሀብት መበዝበዝ ነው ካላችሁ እንዲሁም እሱ በፍጹም ትክክል አይደለም። ስለዚህ ትክክለኛው መልስ የትኛው ነው? ለሀገር የገቢ ምንጭ መሆን ነው የሚለው ነው። ምክንያቱም ቱሪዝም የውጭ ቱሪስቶችን በመሳብ ለሀገር ትልቅ የገቢ ምንጭ ወይም የውጭ ምንዛሪ ይሆናልና። ጥያቄ ቁጥር 29 በምስራቅ አፍሪካ ከሚከናወኑ ዋና ዋና የኢንዱስትሪ ተግባራት ያልሆነው የትኛው ነው? ሀ ጨርቃጨርቅ ኢንዱስትሪ፣ ለ የግብርና ምርቶች ማቀነባበሪያ፣ ሐመርሃ የመኪና ማምረቻ፣ መ ሆርቲካልቸር። መልሱ የመኪና ማምረቻ ነው። ምስራቅ አፍሪካ በብዛት በግብርና ማቀነባበሪያና በጨርቃጨርቅ የታወቀ ሲሆን የመኪና ማምረቻ ግን በቀጠናው በስፋት የለም። ሆርቲካልቸር ማለት ምን ማለት ነው? እስኪ መልሳችሁን በአስተያየት መስጫው ላይ አስቀምጡልኝ። ወደ ክፍል 2 ጥያቄ አጋማሽ ደረስን። ይህንን አጋማሽ ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉ። በዚህ ቻናል ላይ የ6ኛ ክፍል የሞዴልና የሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። የቸኮልክ ወይም የፈጠንክ ከሆነ ቪዲዮን ያስቆማችሁ ተከታተሉ። ሲሰለቻችሁ ወይም ሲደክማችሁ አቋርጣችሁ ወጥታችሁ ሌላ ጊዜ ተመለሱ። ጥያቄ ቁጥር 30 በምስራቅ አፍሪካ እርስ በርስ ካለው ንግድ ይልቅ ከምዕራባውያን ጋር ያለው ንግድ የዳበረ ነው። ለምንድን ነው? ሀ አብዛኛው ምርት የግብርና በመሆኑ፣ ለ የምስራቅ አፍሪካ ሀገራት በብዛት ሸቀጣሸቀጥ ስለሚልኩ፣ ሐመርሃ የቀጠናው ያልተረጋጋ የሰላም ሁኔታ፣ መ ሀና ሐመርሃ መልስ ናቸው። መልሱ ሀና ሐመርሃ መልስ ናቸው የሚለው ነው። ሀገራቱ ተመሳሳይ የሆኑ የግብርና ምርቶችን ስለሚያመርቱ እርስ በርስ መገበያየት ይቸገራሉ። በተጨማሪም ሰላም እጦት ንግድን ያደናቅፋል። ጥያቄ ቁጥር 31 በምስራቅ አፍሪካ ከሚከናወኑ አበይት ምጣኔ ሀብታዊ እንቅስቃሴ ያልሆነው የቱ ነው? ሀ ግብርና፣ ለ የኢንተርኔት ቴክኖሎጂ፣ ሐመርሃ ቱሪዝም፣ መ ንግድ። መልሱ የኢንተርኔት ቴክኖሎጂ ነው። ምክንያቱም የኢንተርኔት ቴክኖሎጂ ገና በማደግ ላይ ያለ እንጂ እንደ ግብርናና ቱሪዝም የቀጠናው ዋና የኢኮኖሚ መሰረት አይደለም። ጥያቄ ቁጥር 32 HIV ኤድስ በሽታን የሚያመጣው ተህዋስ ምንድን ነው? ሀ ባክቴሪያ፣ ለ ትላትል፣ ሐመርሃ ቫይረስ፣ መ አሜባ። እኔ እናንተን ብሆን ባክቴሪያ አልልም፣ ትላትልም አልልም፣ አሜባም ብዬ አልመርጥም። መልሱ ቫይረስ ስለሆነ
ምክንያቱም ኤድስ የሚመጣው HIV በተባለ ቫይረስ አማካኝነት ነው። ጥያቄ ቁጥር 33 ከኤችአይቪ ኤድስ ራሳችንን ለመጠበቅ ምን ማድረግ አለብን? ሀ ከልቅ ግብረ ስጋ ግንኙነት መታቀብ፣ ለ ልቅ ግብረ ስጋ ግንኙነት ማድረግ፣ ሐመርሃ ስለታም ነገሮችን በጋራ መጠቀም፣ መ ማንኛውንም ደም በልግስና መቀበል። ከልቅ ግብረ ስጋ ግንኙነት መታቀብ ካላችሁ ትክክል ነው። ምክንያቱም ለኤችአይቪ የሚያጋልጡ ድርጊቶችን ማለትም ልቅ ግንኙነትና ስለታም ነገሮችን በጋራ መጠቀም ማስወገድ ዋነኛው የመከላከያ ዘዴ ነው። ጥያቄ ቁጥር 34 ከግብርና የሚገኝ ምርት ሆኖ ቅጠሉና ቀነበጡ የሚታኘክ እጽ የትኛው ነው? ሀ አረቄ፣ ለ አልኮል፣ ሐመሮሃ ሲጋራ፣ መ ጫት። ጫት አላችሁ? ትክክል ነው። ጫት ቅጠሉና ቀንበጡ የሚታኘክ አደንዛዥነት ያለው የግብርና ምርት ነው። 35ኛ ጥያቄ ጎጂ ልማዳዊ ድርጊቶችን እንዴት እናስወግዳለን? ሀ ግግ በማስነቀል፣ ሴት ልጅን በማስገረዝና በመጥለፍ፣ ለ ህብረተሰብን ስለ ጎጂ ልማዳዊ ድርጊቶች በማስተማር፣ ሐመርሃ ሴት ልጆችን በቤተሰብ ፈቃድ ያለ ዕድሜ እንዲጋቡ በማበረታታት፣ መ ድርጊቶቹ ጎጂ ቢሆኑም ለባህል ሲባል እንዲቀጥሉ በማድረግ። የተከበራችሁ ተመልካቾቻችን የ35ኛው ጥያቄ ትክክለኛው መልስ ህብረተሰብን ስለ ጎጂ ልማዳዊ ድርጊቶች በማስተማር የሚለው ነው። ምክንያቱም ትምህርትና ግንዛቤ መፍጠር ህብረተሰቡ ጎጂ የሆኑ ባህሎችን እንዲተዉ ለማድረግ ውጤታማ መንገድ ነው። ወደ ጥያቄ ቁጥር 36 ስንሄድ በምስራቅ አፍሪካ ቀጠና በሚሊዮን የሚቆጠሩ ሰዎች ለረሃብ ይጋለጣሉ። ይህ የሚሆነው ለምንድን ነው? ሀ በቀጠናው ያልተለመደ የዝናብ እጥረት በመኖሩ፣ ለ የቀጠናው ህዝብ በመስኖ ጥገኛ በመሆኑ፣ ሐመርሃ የቀጠናው አብዛኛው ቦታዎች ከፍታማ በመሆናቸው፣ መ ድርቅና ረሃብ በቀጠናው ያልተለመዱ ክስተቶች ናቸው። መልሱ በቀጠናው ያልተለመደ የዝናብ እጥረት በመኖሩ የሚለው ነው። የቀጠናው ግብርና በዝናብ ላይ ጥገኛ ስለሆነ የዝናብ እጥረት ወይም መዛባት በቀጥታ ለድርቅና ለረሃብ ይዳርጋል። ጥያቄ ቁጥር 37 አንድ ሰው ከሚከተሉት የምስራቅ አፍሪካ ሀገራት የበለጠ ለድርቅ ተጋላጭ የሚሆነው በየትኛው ሀገር ነው? ሀ ኢትዮጵያ፣ ለ ሞዛምቢክ፣ ሐመርሃ ዛምቢያ፣ መ ታንዛኒያ። ትክክለኛው መልስ ኢትዮጵያ የሚለው ነው። ምክንያቱም ኢትዮጵያ በምስራቅ አፍሪካ ቀጠና ውስጥ በተደጋጋሚ ለድርቅ ከሚጋለጡ ሀገራት አንዷ ናትና። ጥያቄ ቁጥር 38 በምስራቅ አፍሪካ ድርቅ ለመቋቋም ሀገር በቀል ዘዴ ያልሆነው የትኛው ነው? ሀ ቡርቄ ጤፍ ማምረት፣ ለ እህልን በቤት ጣሪያ ጭስ ላይ መስቀል፣ ሐመርሃ ድርቅ የሚቋቋሙ እህሎችን ማምረት ወይስ መ ብዙ ልጆችን መውለድ? ትክክለኛው መልስ ብዙ ልጆችን መውለድ የሚለው ነው። ብዙ ልጆችን መውለድ በረሃብ ጊዜ ያለውን የምግብ ፍላጎት ስለሚጨምር ድርቅን ለመቋቋም ዘዴ ሊሆን አይችልም ማለት ነው። ጥያቄ ቁጥር 39 ስለ ድርቅና ረሃብ ጽንሰ ሐሳብ ትክክል የሆነው የትኛው ነው? ሀ ድርቅና ረሃብ ግንኙነት የላቸውም፣ ለ ረሃብ ድርቅን ያመጣል፣
ሐመርሃ ድርቅ ለረሃብ መንስኤ ነው። መ ረሃብና ድርቅ የህፃናትን እድገት ያዳብራሉ። ድርቅ ለረሃብ መንስኤ ነው ብላችሁ ከመለሳችሁ ትክክለኛ ነው። ምክንያቱም ድርቅ ወይም ማለትም የውሃ እጥረት ሲከሰት ምርት ስለሚጠፋ ለረሃብ መከሰት ዋናው መንስኤ ነው ማለት ነው። ወደ ጥያቄያችን መጨረሻ ደረስን። 40ኛው ጥያቄ ምንድነው የሚለው? ከሚከተሉት ልማዳዊ ድርጊቶች ውስጥ ለኤችአይቪ ኤድስ የማያጋልጠው የትኛው ነው? ሀ አቻ ጋብቻ በመፍቀድ፣ ለ ግግ በማስነቀል፣ ሐመርሃ የሴት ልጅ ጠለፋ፣ መ የሴት ልጅ ግርዛት። የ2016 ዓመተ ምህረት የስድስተኛ ክፍል የሚኒስትሪ ፈተና አካባቢ ሳይንስ የትምህርት አይነት የቁጥር 40 እና የመጨረሻው ጥያቄ መልሱ አቻ ጋብቻን በመፍቀድ የሚለው ሲሆን ይህም ምክንያቱ ምንድነው? ግግ ማስነቀል፣ ጠለፋና ግርዛት ስለታም ነገሮችን በመጠቀም ለደም ንክኪ ስለሚያጋልጡ የኤችአይቪ ስርጭትን ይጨምራሉ። አቻ ጋብቻ ግን ከዚህ ጋር ግንኙነት የለውም። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች፣ መልሶችና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ በቀላሉ ለማግኘት ደግሞ ቻናሉን ሳብስክራይብ አድርጉ። የቸኮልክ ወይም የፈጠንኩ ከሆነ ቪዲዮን ያስቆማችሁ ተከታተሉ። ሲሰለቻችሁ ቪዲዮውን አቁማችሁ ወጣ ብላችሁ ተመለሱና እንደገና ከፍታችሁ ሂዱ። ምክንያቱም ጥናታችሁን እንዳያሰለችባችሁ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ደግሞ በቴሌግራም ቻናላችን ላይ ሃሁ ቲዩብ ገብታችሁ ጆይን በማድረግ ብዙ ጥያቄዎችን እዛ ላይ ማግኘት ትችላላችሁ። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ መልካም የጥናት ወቅት፣ መልካም እድል። ቻው።